ባለፈው ስለ ሴማንቲክ ኤሌመንት የሚል አይተናል። አሁን እዛ ላይ ነን ያለን። ስለ ሴማንቲክ ኤሌመንት ሁለት ታግ እናያለን እዚህ ላይ በጣም ጠቃሚ ነው ያልኳቸው ዲቴይልስ እና ሳመሪ የሚሉ ሴማንቲክ ታጎች እናያለን ማለት ነው። ስለዚህ እዚህ ላይ እናደርጋለን አንድ ፋይል ክሬት እናደርጋለን። ምን የሚል ዲቴይልስ የሚል አንድ ፋይል ክሬት እናደርጋለን። ኢንተር እና እዚህ ላይ ምን ልበለው HTML ዲቴይል ልበለው HTML ዲቴይልስ ኤግዛምፕል ኦኬ እዚህ መጥቼ H1 ልበል ኢንተር ፍሪ አስክብ እዚህ ላይ የምንጠቀመው ታግ ዲቴይልስ ይባላል። ዲቴይል ማለት ደግሞ እኛ የሰራ ነው ኮንተንት ሄድ አድርጎ ደብቆ የሚይዝልን ማለት ነው እና እንደ ኮንቴይነር ድብቆች የሆኑ ኮንተንቶች ደብቆ የሚይዝልን ማለት ነው። የድብቆች ኮንቴይነር ማለት ነው። ይሄ ዲቴይል የሚባል ኤሌመንት ማለት ነው። ዲቴይልስ ብለን እንደዚህ እናደርጋለን። ከዛ ከዚህ ደግሞ የማይለያይ አንድ ሳመሪ የሚባል ታግ አለ። ሳመሪ ማለት ደግሞ ለዚህ ዲቴይል እንደ ርዕስ ሆኖ የሚያገለግለው ማለት ነው። ራን ስናደርገው ዲስፕሌይ ሲሆን የሚታይ ነው። ይሄ ሳመሪ የሚል ኤሌመንት የሚጠቅመን ማለት ነው። በሳመሪ ውስጥ ያለ ኮንተንት ነው ዲስፕሌይ የሚሆነው። ከሱ በታች ያሉ ግን ድብቅ ነው የሚሆኑት ማለት ነው እና ምን እዚህ ላይ እንደተጻፈ የሚያሳየን ማለት ድሮፕ ዳውን የምትሆን አረው አለች። እቺ አረው ከዚህ ከሳመሪ በታች ነው የምትሆነው። ምን እንደያዘች የሚያመለክተን ሳመሪ የሚባል ታግ አለ እዚህ ውስጥ ማለት ነው። ስለዚህ ሳመሪ ብዬ እንደሳረግ እና ሳመሪ ላይ ምን ልበል ጥያቄ ልጠየቅ። ከዛ የተደበቀ ክሊክ ስናደርገው መልስ ይሰጠናል ማለት ነው። ማለት ይሄ እዚህ ውስጥ ሳመሪ ላይ ጥያቄ ላስቀምጥና ከዛ ከዚህ በታች ያለችው ደግሞ በብራውዘር ላይ ዲስፕሌይ ስትሆን አሮው ድሮፕ ዳውን አሮው ነው ዲስፕሌይ የምታደርገው እንጂ ጽሁፉ አይታይም ማለት ነው። ስለዚህ ዩዘር ክሊክ ሲያደርገው ዲስፕሌይ ይሆናል ማለት ነው። እዛ ተደብቆ ያለ ጽሁፍ ማለት ነው። ስለዚህ ምን ልበል እዚህ ላይ what is HTML ይሄ ዲቴይል የሚል በራሱ ነው የሚደብቀው ከዚህ በታች ያለው ጽሁፍ ማለት ነው። ስለዚህ ፒ ልበልና ምን ልበል HTML stands for hypertext markup language ማለት ነው እና እቺ የምትደበቅ ጽሁፍ ናት። ሂድን ነው የምትሆነው ዲስፕሌይ አትሆንም። ራን ስናረጋት ማለት ነው። ራን ስናረገው ብራውዘር ላይ ዲስፕሌይ የሚሆነው ይሄ what is HTML የሚል ብቻ ነው ዲስፕሌይ የሚሆነው እና ዲቴይል የሚል ብዙ ይሄ ነው የሚያሳየን ማለት ነው። እና ሌላም ከጨመርን ብዙ ጽሁፎች ያለ ጃቫስክሪፕት የሚደብቅልን ሴማንቲክ ኤሌመንት ነው ይሄ ማለት ነው። እና ሌላም እዚህ ላይ እቺስ ሴቭ አድርገን ራን አድርገን ዲስፕሌይ ሲሆን እንደዚህ ይሆናል ማለት ነው። እና እዚህ ላይ መጥተን ክሊክ ስናደርግ ደግሞ HTML stands for hypertext markup language የሚል ዲስፕሌይ ያደርግልናል ዲስፕሌይ ያደርጋል ማለት ነው። ስለዚህ HTML stands for hypertext markup language የሚል ዲስፕሌይ ሆኗል። እቺ አረሙ ወደ ታች ታመለክታለች ማለት ነው እና ደግመን ክሊክ ስናደርገው ደግሞ ሄድ ያደርገዋል እና እንደዚህ ክሊክ ስናደርገው ዲስፕሌይ ያደርጋል። ክሊክ ስናደርገው ሄድ ያደርጋል ማለት ነው። ስለዚህ ሌላም ተጨማሪ ነው ያለን ማለት ነው። ኦኬ ዲቴይል የሚል ሌላ እንጨምር። ከዛ ሳመሪ ኦኬ እዚህ ላይ እንደ ቅድሙ እንደ
ጃቫስክሪፕት እና ዋት ኢዝ ኤችቲኤምኤል የሚል አንድ ጥያቄ እዚህ ስለ ሲኤስኤስ እናስቀምጣለን ማለት ነው። ስለዚህ ካን አይ ዩዝ ሲኤስኤስ ኢዝ የሚል ጽሑፍ አስቀምጫለሁ እና ከዚህ ቀጥለን ደግሞ ምን እንላለን ማለት ነው ፒ የሚል አንድ ታግ እንጠቀማለን። ስለዚህ እዚህ ላይ ምን እንላለን የስ ብለን እንላለን ዩ ካን ስፔል ዘ ሳመሪ and the hidden content just like any other HTML የሚል እናስቀምጣለን ማለት ነው። ስለዚህ እዚህ ላይ አንድ አትሪት ቡሊያን የሚባል አትሪት እንጠቀማለን ማለት ነው። ማለት ከዚህ በፊት ዩዘር ክሊክ ካላደረገው ይሄ ዲስፕሌይ አይሆንም። ለምሳሌ ይሄ ሴቭ አድርገን ራን ስናደርገው ስናየው እንዴት ነው ዲስፕሌይ የሚሆነው? ዩዘር ክሊክ እያደረገ ነው እነዚህ ፒ ኤሌመንቶች የሚያያቸው ማለት ነው። እነዚህ ሶስታቸው። እዚህ ላይ ግን አንድ ኦፕን የሚል አትሪት ከተጠቀም ይሄ ዲስፕሌይ ነው የሚሆነው፣ ሄደን አይሆንም ማለት ነው፣ አይደበቅም። እና መጀመሪያ ነው ሴቭ አድርገን እንደዚህ ነው የሚሆነው። ሁሉም ክሊክ እያደረግን ነው የምናያቸው ማለት ነው። ለምሳሌ ይሄ ክሊክ አድርገን ነው የምናየው፣ ይህም እንደዛ፣ ይህም እንደዛ። ሳመሪ ብቻ ነው ዲስፕሌይ የሚሆኑት። መጀመሪያ ባይ ዲፎልት ሳመሪ ብቻ ዲስፕሌይ ይሆናል። ሳመሪ የሚል ታግ ዲስፕሌይ ይሆናል እና ከዛ በታች ያሉ ኤሌመንቶች ይደበቃሉ ማለት ነው በራሳቸው ባይ ዲፎልት። እዚህ ግን ምን እናደርጋለን? አንድ ኦፕን የሚል አትሪት ተጠቅመን በራሱ ራን ስናደርገው እንደዚህ ዲስፕሌይ እንዲሆንልን ማድረግ እንችላለን። እና ሁሌም እንደምንጠቀመው አትሪት ስንጠቀም ሁሌም በመጀመሪያ ታግ ነው የምንጠቀመው ብለናል ከዚህ በፊት። አሁንም እዚህ ላይ መጀመሪያ ታጉ ኦፕን ታግ መጥተን እናስገባለን። ማለት ከዚህ በፊት እንዳየነው አትሪቶች በስታርቲንግ ታግ ነው የሚገቡት፣ በኢንድ ታግ አይገቡም። ሁሌም በስታርቲንግ ታግ ነው የምናስገባቸው ማለት ነው። ስለዚህ እዚህ ላይ መጥተን አንድ ቡሊያን የሚባል አትሪት እንጠቀማለን። ይሄ አትሪት ምንድነው? ባይ ዲፎልት ተደብቆ ዲስፕሌይ ሲሆን የነበረው ኤሌመንት አሁን ግልጽ ሆኖ ዲስፕሌይ ይሆናል ማለት ነው። ኦፕን የሚል አንድ አትሪት እንጠቀማለን፣ ቡሊያን የሚባል አትሪት ማለት ነው። ስለዚህ ሴቭ አድርገን ራን እናደርገው በራሱ እንደዚህ ዲስፕሌይ ይሆናል ማለት ነው። ምክንያቱም ክሊክ አድርገን ነው ሄድ የምናደርገው እንጂ በራሱ ዲስፕሌይ ነው የሚሆነው፣ ግልጽ ሆኖ ዲስፕሌይ ይሆናል። እነዚህ ግን ውስጣቸው ምን እንዳለ አናቅም፣ ክሊክ ከማድረጋችን በፊት ማለት ነው። ክሊክ ካደረግን በኋላ ነው የምናያቸው ማለት ነው። ስለዚህ እዚህ ውስጥ ማለት የተለያዩ ጽሁፎች ለመደበቅ የምትጠቅመን ዲቴይል የምትባል ታግ ተጠቅመናል። እዛ ውስጥ ደግሞ ከዲቴይል የሚሄድ አንድ ሳመሪ የሚባል ታግ አለ ማለት ነው። ሳመሪ ማለት እንደ ርዕስ ነው የምትጠቅመን እዚህ ላይ ማለት ለተደበቀ ጽሁፍ ጥያቄ ነው የምታቀርብልን ማለት ተደብቆ ያለው ጽሁፍ ምን እንደሆነ አመልካች ናት ማለት ነው። እና ስለዚህ ኦፕን የሚል አትሪት ተጠቅመናል እና ጀነራሊ እዚህ ውስጥ ምን አይተናል? ዲቴይል። ስለዚህ ይሄ ስናጠቃልለው ሰምራይ ስናደርገው ዲቴይል የሚል ኤሌመንት የተለያዩ ጽሁፎች ባይ ዲፎልት ተደብቆ ዲስፕሌይ እንዲሆንልን ቀጥታ መጀመሪያ ሰው ክሊክ ከማድረጉ በፊት ዲስፕሌይ እንዲሆን ካልፈለግ እቺ ኤሌመንት እንጠቀማለን፣ እቺ ታግ እንጠቀማለን፣ ዲቴይል የሚል ታግ እንጠቀማለን። እና አንድ ዌብ ፔጅ ስንሰራ ራን ስናደርገው ቀጥታ እንዲታይ ካልፈለግን እቺ ዲቴይል የምትባል ኤሌመንት ተጠቅመን መስራት እንችላለን ማለት ነው።
እና ዲቴይል ውስጥ ደግሞ ሳም ኤሌመንት ባይ ዲፎልት በራሳቸው ዲስፕሌይ ሲሆኑ ይደበቃሉ እና ሊደበቁ ካልፈለግናቸው ደግሞ ኦፕን የሚል አትሪቢዩት ተጠቅመን ዲስፕሌይ ማድረግ እንችላለን፣ መስራት እንችላለን። ራን ስናደርጋቸው መጀመሪያ ክፍት ሆኖ እንዲታይልኝ ከፈለግን እቺ አትሪቢዩት ተጠቅመን ራን ማድረግ እንችላለን ማለት ነው። ወይ ደግሞ ዌብ ፔጃችን እቺ አትሪቢዩት ልንጠቀም እንችላለን ማለት ነው። ስለዚህ ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ እስከዛ ሰላም።